በጣም ከክርክር ውስጥ አንዱ ደግሞ ያው እኔ ህይወቴ እንድድን ነው የሚፈልገው። ማንኛውም ሰው ጥያቄ ውስጡ ላይ ሲያድርበት መንፈሳዊ የሆነው ሰው እንደሚጠይቀው ስጠይቃቸው ይናደዳሉ። ምንድነው ብዙ ቦታ ላይ ያው ከሐዋርያት ቤተክርስቲያን ልጆች ጋር ስናወራ ኢየሱስ አብም ነው ወልድም ነው መንፈስ ቅዱስም ነው የሚሉትን ነገር ብዙ ጊዜ ጠይቃቸዋለሁ። ስለሚናደዱ ግን መልሱን አይመልሱልኝም። ኢየሱስ አብ መሆኑን መረዳት እችላለሁ። አዎ በብዙ መንገድ። ሌላ ጥያቄ የሆነው ጥያቄ ኢየሱስ አብ መሆኑንና ከጨረስን በኋላ ደግሞ ኢየሱስ በስጋ አልመጣም ወደ ምድር ይላሉ። ኢየሱስ ክርስቶስ በስጋ ወደ ምድር አልመጣም፣ ስጋን አልተካፈለም፣ ፍጹም ሰው አይደለም ይላሉና ይሄንንና ኢየሱስ አብ መሆኑን መረዳት ፈልጌ ነው። ቴንክ ሰላም ላንተ ይሁን። ሰላም ሰላም፣ እግዚአብሔር ይመስገን። እኔ ጥያቄ ስላለኝ ነው የመጣሁት። ይቅርታ። እሺ፣ ያው ጥያቄ ምንድን ነው? ብዙ ቦታ ላይ ያው ከሐዋርያት ቤተክርስቲያን ልጆች ጋር ስናወራ ኢየሱስ አብም ነው ወልድም ነው መንፈስ ቅዱስም ነው የሚሉትን ነገር ብዙ ጊዜ ጠይቃቸዋለሁ። ስለሚናደዱ ግን መልሱን አይመልሱልኝም። ያንን ነገር ማስረዳት ይቻላል? ኢየሱስ አብ መሆኑን መረዳት እችላለሁ? አዎ በብዙ መንገድ። ሌላ ጥያቄ የሆነው ጥያቄ ኢየሱስ አብ መሆኑንና ከጨረስን በኋላ ደግሞ ኢየሱስ በስጋ አልመጣም ወደ ምድር ይላሉ። በጣም ከክርክር ውስጥ አንዱ ደግሞ ያው እኔ ህይወቴ እንድድን ነው የሚፈልገው። ማንኛውም ሰው ጥያቄ ውስጡ ላይ ሲያድርበት መንፈሳዊ የሆነው ሰው እንደሚጠይቀው ስጠይቃቸው ይናደዳሉና ኢየሱስ ክርስቶስ በስጋ ወደ ምድር አልመጣም፣ ስጋን አልተካፈለም፣ ፍጹም ሰው አይደለም ይላሉና ይሄንንና ኢየሱስ አብ መሆኑን መረዳት ፈልጌ ነው። ቴንክ እሺ፣ የመጀመሪያው ኢየሱስ ክርስቶስ አብ ለመሆኑ ብዙ ማስረጃዎችን በተለያየ መንገድ እሱን አቀርብልሻለሁ። ሁለተኛው ጥያቄ በስጋ አልመጣም አይመስለኝም፣ ምናልባት ስጋን አልተካፈለም የሚለውም የኛን አሁን አዳማዊ ከአፈር የተሰራውን አይደለም ለማለት ካልሆነ በስተቀር ኢየሱስማ በስጋ እኮ ተገለጠ እያልኩ የሁሉ ሰዓት እያወራውን አይደለም ያለሁት። ስለዚህ የስጋው አይነት ግን የኛ ከአፈር የተሰራ ስጋ ነው ወይስ ቃል ስጋ የሆነ ነው የሚለው ላይ ነው ልዩነት የሚኖረው። ኦኬ እምሉት ኢየሱስ ክርስቶስ ከማርያም ስጋን አልተካፈለም ይላሉ። ያን ደግሞ መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ ከማርያም እንደተወለደ ነው፣ በስጋ እንደተወለደ ነው የምናውቀው። ያንን እሺ፣ አሁን እንዳልሽው አሁን የተናገርሽው ንግግር ላይ ኢየሱስ ክርስቶስ ከማርያም እንደተወለደ መጽሐፍ ቅዱስ ይናገራል። አሁን ከማርያም እንደተወለደ እንጂ ስጋን እንደተካፈለ የሚናገር ቦታ አግኝተሻል? አሁን እኔ ማወቅ የሚፈልገው ክርስቶስ ሰው ነው አይደለም? ኦኬ፣ እሱንም መልሳለሁ። ግን አሁን የተናገርሽው ነገር ላይ መጽሐፍ ቅዱሳችን ከማርያም መወለዱን ይነግረናል። ግን ያ ስጋ ቃል ስጋ ሆነ ነው እንጂ የሚለው ከማርያም ስጋ ተካፈለ የሚል አግኝተሽ ታውቂያለሽ? ነው ቃል ስጋ ሆነ የሚለውን ያው ከማርያም ስለተወለደ ነው ስጋ እንደሆነ የምናምነው እንጂ ቃል ስጋ ሆነ የሚለው ላይ ነው እኔም ጥያቄ አድርጌ ያቀርብኩላቸው። ይሄን ስላቸው ግን ነው በፍጹም ነው የሚሉት እና ያንን ሊረዳ ነው የሚፈልገው። ኦኬ፣ አሁን ምን መሰለሽ፣ በፍጹም የሚሉት እነማን ናቸው? በሌላ በኩል ያሉት ናቸው።
ሐዋርያት የሆኑ ወንድሞቼ ነው ይላሉ። አይደለም በስጋ አልመጣም ይላሉ። እኔ ደግሞ እንዴት ክርስቶስ ፍጹም ሰው መሆኑን እንዴት ነው ማመን የሚያቅታችሁ ስላቸው አያምኑም። በቃ ያንን ያው አሁን ከእርሱ ቢሰማ ደስ ይለኛል። ምንድነው መሰለሽ ኦኬ ኢየሱስ ክርስቶስ ቃል ስጋ ሆነ ማለት እና ቃል ከማርያም ስጋ ወሰደ የሚለው የተለያየ ነገር ነው። መጽሐፍ ቅዱስ ውስጥ ቃል ስጋ ሆነ ይላል እንጂ ከማርያም ስጋ ወሰደ የሚል ቃል የለም። ስለዚህ ስጋ እንዳለው እናምናለን። ያ ስጋ ግን ቃል ስጋ የሆነ ከመንፈስ ቅዱስ የተጸነሰ እንደሆነ እናምናለን። ግን ከሰው ላይ ነው ስጋ የወሰደው የሚለው ግን መጽሐፍ ቅዱሳዊ ማስረጃ የለውም። ያ ሌላው ደግሞ ሰው ነው ወይ ብለሽ የጠየቅሽኝ ጥያቄ አለ። አዎ ሰው ነው። ግን አንደኛ ቆሮንቶስ ምዕራፍ መጽሐፍ ቅዱስ ይዘሻል? እኔ ባይኖረኝም ባይምሮ አውቀዋለሁ መጽሐፍ ቅዱስ ችግር የለም። እሺ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው እና ሁለተኛው ሰው ግን ከሰማይ ነው ይላል። ስለዚህ ሁለት ሰው ነው ያለው መጽሐፍ ቅዱስ ውስጥ። ስለዚህ መጽሐፍ ቅዱስ ኢየሱስን ሰው ነው ሲል የፊተኛውን ሰው አለ፣ ሁለተኛው ሰው ነው። የፊተኛው ሰው ከመሬት ነው፣ ከአፈር የተሰራ ስለሆነ ከመሬት ተብሏል። ሁለተኛው ሰው ግን ቅድም እንዳልሽው ቃል ስጋ ነው የሆነው፣ ከመንፈስ ቅዱስ ነው የተጸነሰው። ከመንፈስ ቅዱስ የተጸነሰው ሁለተኛ ሰው ይባላል። ከአፈር የተሰራው ደግሞ የፊተኛው ሰው ይባላል። ስለዚህ ኢየሱስ የተኛው ሰው ነው? ሰው ነው ወይ? አዎ ሰው ነው። ግን የተኛው ሰው የፊተኛው ሰው ነው ወይስ ሁለተኛው ሰው ነው? መጽሐፍ ቅዱሳችን ሁለተኛው ሰው ነው የሚለው። ለምን? ከመንፈስ ቅዱስ የተጸነሰ ቃል ስጋ የሆነ እንጂ ከአፈር የተሰራ አይደለም። አፈር ሊያድነን አይችልም። የተዋጀ ነው መጽሐፍ ቅዱሳችን የሚነግረን በእንደዚህ በሚበሰብስ ስጋና ደም አይደለም። እውነት ነው። በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በማይበሰብስ ዕብራውያን አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 18 ላይ ከአባቶቻችሁ ከወረሳችሁት በከንቱ ኖራችሁ በሚያልፍ ነገር፣ በሌላ ቋንቋ በማይበሰብስ ነው የሚለው። በሚያልፍ ኢንኮራፕተብል ይለዋል። በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ስለዚህ በማይበሰብስ ኢንኮራፕተብል በሆነ በማይበሰብስ የክርስቶስ ደም ነው የተዋጀ ነው እንጂ የኛ በሚበሰብስ በሚፈርስ የእግዚአብሔር መንግስትም ደግሞ አይወርስም ተብለናል። የኛ ስጋና ደም የእግዚአብሔር መንግስት አይወርስም። የክርስቶስ ግን ስጋ ግን እንደተነሳ መጽሐፍ ቅዱስ ይናገራል። አሁንም በክብር አለ የክርስቶስ ስጋ። ስለዚህ እኛንም ወዴት ሊቀይረን ነው ፕሮግራም ያለው? ወደ እሱ አይነት ስጋ ለመቀየር ነው። ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 21 ላይ ክቡር ስጋውን እንዲመስል የተዋረደው ስጋችንን ምን ያደርጋል ይላል? ይለውጣል ይላል። ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ። ስለዚህ ከስጋ አንጻር ያለው ይሄ ነው። ስጋ አለው ወይ? አዎ። ግን ምን አይነት ስጋ ነው? ቃል ስጋ የሆነ እንጂ የኛ አይነት አይደለም። ሰው ነው ወይ? አዎ። ግን የትኛው ሰው ነው? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 መሰረት ሁለተኛው ሰው ነው ብለን እናምናለን። አብ የሚለውን ደግሞ መጽሐፍ ቅዱሳችን በብዙ መንገድ ነው የሚያብራራልን። አብ የሚለውን ነገር እንዴት ነው ለምሳሌ የሚያደርገው? አብ መሆኑን ለማብራራት ሲፈልግ የኢየሱስ ክርስቶስን አምላክነት መጽሐፍ ቅዱስ ውስጥ ስታጠኚ በብዙ ቦታዎች ላይ የኢየሱስ አምላክነት ገላጭ ቃል ከፊቱ ወይም ከኋላው ይጨመርበታል።
እነዛ ገላጭ ቃሎችን ተከትለሽ ስትሄጂ አብ መሆኑን ታውቂያለሽ። ለምሳሌ ራእይ መጽሐፍ ምዕራፍ 1 ላይ መጽሐፍ ቅዱስ የለኝም ስላልሽ እኔ እያነበብኩ ልንገርሽ። ራእይ መጽሐፍ ምዕራፍ 1 ላይ ምን ይላል? ያለ የነበረ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አሁን ያለ የነበረ የሚመጣ አምላክ ነኝ አይደለም የሚለው። ያለ የነበረ የሚመጣ ይልና ሁሉን የሚገዛ ጌታ ይላል። ይሄ ሁሉን የሚገዛ ጌታ የሚለው ቃል የገባው አብ መሆኑን ለማሳየት ነው። በምንድን ነው የምናውቀው? ሁለተኛ ቆሮንቶስ መጽሐፍ ቅዱስሽ ላይ እየጻፍሽ ነው ጥቅሶቹ? እየጻፍኩኝ ነው። እሺ፣ ሁለተኛ ቆሮንቶስ ምዕራፍ 6 ላይ ሌሎቻችሁም የምትሰሙ መጽሐፍ ትችላላችሁ። በኋላ ላይ መጣችሁ መጠየቅ ትችላላችሁ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እና 17 ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሆኑ፣ ርኩሱን አትንኩ ይላል ሁሉን የሚገዛ ጌታ። ቀደም ኢየሱስ ክርስቶስ ምንድነኝ ያለው? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለው። ዝም ብሎ እኔ ያለ የነበረ የሚመጣ አምላክ ነኝ አይደለም ያለው። ሁሉን የሚገዛ ጌታ ነው ያለው። ሁሉን የሚገዛ ጌታ ደግሞ ማን ነው? እዚህ ላይ እኔ እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ። ስለዚህ ኢየሱስ ክርስቶስ ሁሉን የሚገዛ ጌታ ከሆነ ለእኛ ምናችን ነው የሚሆነው? አባት ነው ሆነዋል። አብ ነው። ኢየሱስ አሁን አብ ነው ማለት ነው። በዚህ መሰረት ኢየሱስ ሁሉን የሚገዛ ጌታ ከሆነ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እና 17 መሰረት አብ ነው። አብ ማለት አባታችን ማለት ነው። በግዕዝ አብ ይባላል፣ በአማርኛ አባታችን ማለት ነው። ኦኬ፣ ሌላ ማስረጃ ልስጥሽ። በኢሳይያስ መጽሐፍ ምዕራፍ 9 ላይ በተለያየ መንገድ ማሳየት ይቻላል። ይሄ አሁን አንዱን መንገድ እያሳየሁሽ ነው። ኢየሱስ አምላክ የሚባልባቸው ቦታዎች ላይ ሄደሽ ስታይ ገላጭ ቃላቶች አሉት። ያ የኢየሱስ አምላክነት ዝም ብሎ አምላክ ብቻ ተብሎ አይደለም የሚነገርለት። አሁን ቀደም እንዳየነው ሁሉን የሚገዛ ጌታ አምላክ ነው የተባለው። ስለዚህ ሁሉን የሚገዛ ጌታ የሚለው ለአብ የሚሰጥ ነው። በሁለተኛ ቆሮንቶስ ምዕራፍ 6 17 ላይ እንዳየነው። አሁን ደግሞ እዚህ ኢሳይያስ 9 ላይ ምን ይላል? ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ ይላል። ተባረክልኝ። ያው ለትህትና አመሰግናለሁ። መሀል ላይ መግባት አልፈልግም። እዛ ጋር ወንድ ልጅም ተሰጥቶናል ይላል። ሰው እንዳይጠፋብኝ ነው። ምናልባት ሰዎች አጠገቤ ስላሉ እስክሪብቶ ደብቄያለሁኝ እንዳይጠፋብኝ ብዬ ነው። ወንድ ልጅም ተሰጥቶናል የሚለው ነገር ትዕግስትህን በመጀመሪያ አመሰግነዋለሁ። ትህትና እውነተኛ ክርስቶስ መልኩ እንዳለብህ ያስታውቃል። እዛ ጋር ሲያወራው ምንድን ነው የሚለው? ወንድ ልጅም ተሰጥቶናል ይላል። ይህ ወንድ ልጅ የተሰጠን ማን ነው ታዲያ? ከማን ነው የተሰጠውስ? እሱን ነው እኮ እያየን ያለ ነው። አንዴ የኛውን ልጨርስልሽ እና እሱን አብ የሚለውን ያሳይሽ እና ከዛ እሱን ደግሞ ያሳይሻል። ቅድም አሁን የኢየሱስ አምላክነት ሲገለጽ ዝም ብሎ አምላክ ብቻ ሳይሆን ከፊቱ የሚመጣው ቃል ወይም ገላጭ ቃል አብነቱን የሚያሳይ ነው ብዬሻለሁ። አሁን ቅድም ላይ ምን አይተናል? አምላክ ከሚለው ፊት ላይ ሁሉን የሚገዛ ጌታ የሚለውን አይተናል። አሁን ደግሞ እዚህ አምላክ በሚለው ላይ ምን አይተናል? ኃያል አምላክ የሚል አይተናል። ኦኬ፣ ይህ ኃያል የሚለው ቃል የገባበት ምክንያት አብነቱን የሚያሳይ ስለሆነ ነው። እንዴት ነው የሚያሳየው መሰለሽ? በኤርሚያስ መጽሐፍ ምዕራፍ 28 ላይ ኃያል አምላክ ሲባል
ማንን ነው የሚያሳየው? ኤርምያስ መጽሐፍ ምዕራፍ 32 ቁጥር 18 ላይ ለብዙ ሺህ ምሕረትን ታደርጋለህ፣ የአባቶችንም በደል ከነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ይላል። ኃያል አምላክ ማን ነው? የሰራዊት ጌታ እግዚአብሔር። ስለዚህ ኢየሱስ ክርስቶስን ኃያል አምላክ ነው ስትይ ማን ነው ማለታችን ነው? የሰራዊት ጌታ እግዚአብሔር ነው ማለት ነው። አሁን እዚህ ጋር ደግሞ እኔ አንዴ ልጨርስና ከዛ ትያለሽ። አንድ ጊዜ መልካም የሰራዊት ጌታ እግዚአብሔር ነው ማለት ምን ማለታችን ነው? በሚልኪያስ ምዕራፍ 1 ቁጥር 6 ላይ ስታነቢ የሰራዊት ጌታ አብ ነው ይላል። ስለዚህ ኢየሱስ ክርስቶስ ኃያል አምላክ ነው ስንል ምን እያልን ነው? የሰራዊት ጌታ ማለታችን። የሰራዊት ጌታ ነው ማለት ደግሞ በሚልኪያስ ምዕራፍ 1 ቁጥር 6 መሰረት አብ ነው ማለት። ስለዚህ ኢየሱስ ክርስቶስ የተገለጸባቸው አምላክነቱ የተገለጸባቸውን ቃላቶች እየፈለግሽ ስትሄጂ አብ መሆኑን የምትረጅበት አንዱ መንገድ ነው። ሁሉም ሳይሆን አንዱን መንገድ ነው። ብዙ መንገድ ነው ያለው አብ መሆኑን የሚያሳዩ። ግን ከነዛ መካከል አንደኛው የኢየሱስ አምላክነት የተገለጸባቸውን መንገዶች ሄደሽ ስታይ አብነቱን ታገኛለሽ ማለት ነው። ምናልባት ሌላም ልጨምር እችላለሁ፣ ግን አሁን እዚሁ በኢሳያስ መጽሐፍ ላይ እንደ ጥያቄ ያደረብኝንና እኔ ደግሞ አሁንም መጽሐፍ ቅዱስ ውስጥ ጥያቄ የሆነብኝ ቦታ ስላለ እኔ እውነቱን አውቄ መዳን ነው የሚፈልገው። ገብቶሃል? እኔ ከማንም ጋር ጉዳይ የለብኝም። ግን ደግሞ የመጽሐፍ ቅዱስ ጥያቄ በውስጣችን ላይ ሲኖር በጣም ነው የሚከብደው። የትኛውንም ነገር እናልፈዋለን፣ ግን የመጽሐፍ ቅዱስ ጥያቄ የህይወት ጉዳይ ስለሆነ ያስፈራልና አሁን ትንቢተ ኢሳያስ ላይ የሚለው ምንድን ነው? ወንድ ልጅም ተሰጥቶናል ይልና ሰጪውስ ማን ነው የሚለው ነገር ውስጤ ላይ ተቀመጠ። So